ሩሲያ በፈረንጆቹ 2022 ወደ ዩክሬን ግዛት ዘልቃ ገባች። አራት ዋና ዋና ግዛቶችን ዛፖሮጂያም፣ ሉሃንስክ፣ ዶኔስክና ኬርሶንንም ያዘች። ከዚህ በፊት በ2014 ክሪሚያን መጠቅለሏም ይታወሳል። ዩክሬን በ2024 ነሐሴ 6 ወደ ኩርስክ ከባድ ጥቃት ከፈተች። ሩሲያ በፈረንጆቹ መጋቢት 11 2025 ወደ ኩርስክ የመልሶ ማጥቃት ዘመቻ አደረገች። የዩክሬን ኃይሎች አፈገፈጉ ተባለ። ሩሲያም ከ6 ወራት በፊት በዩክሬን ቁጥጥር ስር ውሎ የነበረውን የኩርስክ ግዛት በቅርቡ ባካሄደችው ዘመቻ ማስለቀቅ እንደቻለችም ተገለጸ። ትራምፕም ለዩክሬን ወታደሮች አማላጅ ሆነው ቀረቡ። ፑቲን እጅ ከሰጡ እምራቸዋለሁ ሲሉ ተደመጡ። የዩክሬን ጦር በሩሲያ ቤልጎሬድ ክልል ወረራ ለማካሄድ ሙከራ አድርጎ እንዳልተሳካለት የሩሲያ መከላከያ ሚኒስቴር አስታወቀ። ወረራው በፑቲንና ትራምፕ ሊደረግ የታሰበውን የስልክ ንግግር ለማደናቀፍ ነው ሲል ሚኒስቴሩ ትችት አቀረበ። ፑቲን ሙሉ ተኩስ አቁም አልቀበልም ብለዋልም እየተባለ ይነገራል። በመሰረተ ልማቶች ላይ ጥቃት እንደማይሰነዘር ፑቲን አረጋገጡ። ዘለንስኪም ቁጣቸውን አሰሙ። ዛሬ ላይ ሁለት ወገኖች የተኩስ ልውውጥ አደረጉ የሚል መረጃም ወጣ። ሁኔታው ከሰላም ይልቅ ወደ ሰይፍ እያመራ እንደሆነ የሚያመላክት ነው የሚሉ ተንታኞችም ብቅ ማለት ጀመሩ። President Donald Trump and Russian President Vladimir Putin. A White House advisor says that has been ongoing for over 90 minutes now. On the line. ከዚህ ሁሉ በኋላ ትራምፕና ፑቲን በስልክ ተነጋግረዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን ከአሜሪካው አቻቸው ጋር ለ30 ቀናት እንዲደረግ የቀረበውን የተኩስ አቁም ስምምነት አልቀበልም ካሉ በኋላም የዩክሬንን የኃይል ማመንጫዎች ግን እንደማይመቱ ቃል ገብተው ነበር፣ ግን አልተሳካም። ይህንን በስልክ የተደረገውን የፑቲንና ትራምፕ ውይይት ዩክሬንና አጋሮቿ በጉጉት ሲጠብቁት የነበረና ሩሲያም ለ30 ቀናት ተኩስ አቁሙን እንድትቀበል ፍላጎት ነበራቸው፣ ግን የጠበቁትን ያህል አልሆነላቸውም እየተባለ ይገኛል። ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፑቲን ጋር የነበራቸው የስልክ ንግግር አዎንታዊና ውጤታማ እንደነበር ቢገልጹም የኃይል ማመንጫዎች ላይ ጥቃት እንዳይሰነዘር ከስምምነት እንደተደረሰና ፑቲን ወዲያውኑ ወታደሮቻቸው ጥቃት እንዳይፈጽሙ ትዕዛዝ ሰጥተው እንደነበር ቢታወቅም በቀጣይ ደግሞ የተኩስ አቁም ስምምነት ለማድረግ ውይይት እንደሚቀጥል ቢናገሩም መሬት ላይ ያለው መልክ ግን ሌላ ነው ይላሉ ጉዳዩን በቅርበት የሚከታተሉ ወገኖች። 80 በመቶ የሚሆኑት የዩክሬን የኃይል ማመንጫ መሰረተ ልማቶች በሞስኮ የቦምብ ጥቃቶች ከጥቅም ውጭ መሆናቸውን ባለፈው መስከረም ዘለንስኪ መናገራቸውን ማስታወስም ተገቢ ነው። ፑቲን ለ30 ቀናት ይቆያል የተባለውን ሁሉን አቀፍ የተኩስ አቁም ስምምነት ውድቅ አድርገውታል። ሁሉን አቀፍ የተኩስ አቁም ስምምነት ተግባራዊ ሊሆን የሚችለው የውጭ ኃይሎች ለዩክሬን የሚያደርጉት የጦር መሳሪያና የመረጃ አቅርቦት ሲያቆሙ ብቻ ነው ሲሉ ቭላዲሚር ፑቲን መከራከሪያቸውን ማስቀምጠዋል። የኪየቭ አጋር የሆኑ አውሮፓውያን ከዚህ ቀደም ይህን የፑቲን ቅድመ ሁኔታ እንደማይቀበሉት መናገራቸውም ይታወሳል። ነገር ግን ፑቲን አሁን መከራከሪያቸውን ቢያቀርቡም በሳውዲ ጅዳ በዩክሬን ጉዳይ የሚደረገው ንግግር እንደሚቀጥል በመካከለኛው ምስራቅ የአሜሪካ ልዑክ የሆኑት ስቲቭ ዊትኮፍ ትራምፕና ፑቲን ካደረጉት የስልክ ውይይት በኋላ ተናግረዋል። ዊትኮፍ ባለፈው በፈረንጆቹ መጋቢት 13 ከፑቲን ጋር ዘለግ ላለ ጊዜ መናገራቸውም ይታወሳል። ፑቲንና ትራምፕ ጦርነቱን ለመግታት ተጨማሪ ንግግሮች እንደሚያስፈልግ ከስምምነት ላይ መድረሳቸውን መልእክተኛው አክለው ጠቁመዋል። ባለፈው ሳምንት ጅዳም የተገኙት የአሜሪካ ልዑካን የዩክሬን ባለስልጣናት በፍጥነት ተግባራዊ የሚደረግ ያሉትን የ30 ቀናት የተኩስ አቁም ስምምነት እንዲፈርሙ ማሳመናቸው የሚታወስ ቢሆንም ከሰሞኑ በዩክሬን ላይ የድሮን ጥቃት እየፈጸሙ ያሉት ፑቲን የተኩስ አቁም ማድረግ አይፈልጉም ሲሉ ዘለንስኪ ወቅሰዋል። አክለውም ፑቲን የተኩስ አቁም ስምምነቱን እንደማይቀበሉትና ጦርነት ናፋቂ ናቸውም ብለዋቸዋል። በሌላ በኩል ፑቲንና ትራምፕ በስልክ ውይይታቸው የሁለቱ ሀገራት ግንኙነት በሚሻሻልበት መንገድ ላይ መወያየታቸውን ከነጩ ቤተ መንግስት የሚወጡ መረጃዎች ያሳያሉ። በተጨማሪም በአሜሪካና ሩሲያ መካከል ያለው የተሻሻለ የሁለትዮሽ ግንኙነት ትልቅ ጥቅም እንዳለው መግባባት ላይ መድረሳቸውና የሁለቱ ሀገራት የወደፊት ግንኙነት በርካታ የኢኮኖሚ ስምምነቶችን እንዲሁም ከሰላም ጋር ተያይዞ ጂኦፖለቲካዊ መረጋጋትንም ያስገኛል ሲል ነጩ ቤተ መንግስት አክሎ አስታውቋል። ትራምፕ የአሜሪካ ፕሬዝዳንት ሆነው ከተሾሙ በኋላ በሁለቱ ፕሬዝዳንቶች መካከል ይፋዊ የስልክ ውይይት ሲደረግ ይህ ሁለተኛው ነው። በፑቲንና በትራምፕ መካከል የመጀመሪያው የስልክ ውይይት የተካሄደው በየካቲት ወር እንደነበረ ይታወሳል። ትራምፕ በምርጫ ቅስቀሳቸው ወቅት ከፑቲን ጋር ያላቸውን መልካም ግንኙነት በመጠቀም ሩሲያ በዩክሬን የምታደርገውን ወታደራዊ ዘመቻ በ24 ሰዓት ውስጥ ማቆም እንደሚችሉ መናገራቸው ይታወሳል። ትራምፕ ወደ ነጩ ቤተ መንግስት ዳግም ከተመለሱ በኋላ በፈረንጆቹ 2022 በሩሲያና በዩክሬን
መካከል የተጀመረው ጦርነት እልባት እንዲያገኝ ግፊት ሲያደርጉ ቆይተው የነበረ ቢሆንም አሁን ላይ በአካል ያልሆነ በስልክ ማውራታቸው ሁኔታውን ብዙም ሊለውጠው እንደማይችል የፖለቲካ ተንታኞች እየተናገሩ ይገኛል። የትራምፕና ፑቲን የስልክ ንግግር በዋናነት በተለይ በዩክሬን ያለውን ጦርነት በስምምነት መቋጨት፣ የሞስኮና ዋሽንግተን ግንኙነትን ወደ ነበረበት መመለስ፣ በሁለቱም ወገን የጦር እስረኞችን መፍታት፣ የባህር ኃይል ደህንነትን ማስጠበቅ፣ የዓለም አቀፍ ሰላምና ጸጥታን ማስከበር፣ ኢኮኖሚያዊ ትብብር ማድረግና የባህል ትስስርን ማጠናከር የሚሉ መሆናቸውን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ አስታውቀዋል። ፑቲን ከትራምፕ ጋር ባደረጉት ውይይት በዩክሬን ያለው ግጭት በሰላማዊ መንገድ ለመፍታት ቁርጠኛ እንደሆኑ ማሳወቃቸውንም ፔስኮቭ አክለው ገልጸዋል። ከዚህ የስልክ ንግግር በኋላ ቮሎዲሚር ዜሌንስኪ የሩሲያ ጦር በሱሚ አካባቢ በሚገኙ ሆስፒታሎች ላይ ጉዳት ማድረሱ ፑቲን በአሜሪካ የቀረበውን የተኩስ አቁም ስምምነት እንደጣሱት ማሳያ ነው ብለው በኤክስ ገጻቸው ላይ ማስፈራቸው ተመላክቷል። የሩሲያ ባለስልጣናት የሳውዲውን የተኩስ አቁም ስምምነት እቅድ ለመቀበል ፈቃደኛ አይደሉም፣ ጦርነቱን መቀጠል ፍላጎት አላቸው ያሉት ዜሌንስኪ የ3 ዓመቱን ጦርነት የማያቆሙ ከሆነ እኛም ዝም አንልም አይነት ንግግር አሰምተዋል። ወታደሮቻቸውም በኩርስክ ግዛት እየተፋለሙ እንደሚገኙ ከመናገር አልሸሸጉም። በሌላ በኩል የሞስኮ ባለስልጣናት ኩርስክን በእጃችን ይዘናታል በማለት የዜሌንስኪን መግለጫም የባዶ በርሜል ጩኸት በሚል አጣጥለውታል። ከትራምፕና ፑቲን የስልክ ውይይት በኋላም የክሬምሊን መግለጫ ጥርጣሬ ውስጥ የከተታቸው የዩክሬን አጋር የሆኑት ጀርመንና ፈረንሳይ ለዩክሬን የሚያደርጉትን እርዳታ አጠናክረው እንደሚቀጥሉ አስታውቀዋል።